ስለማናውቅ እንደዚህ ማድረጉ ሌላ ዋጋ ሊያስከፍለን ይችላል። እና ይሄን ሰምቼ ዝም ብለህ ተቀመጥ ነው የምትለኝ? ዝም ብለንማ አንቀመጥ፣ ግን አንድ እቅድ አለ። እሱን እንከተላለን። ምንድን ነው? እሱን እንደዚህ ሆነ አልነግርህም። አሁን ወደ ቤት እንሂድና ተረጋግተን እናወራለን። እሺ ጋሼ ምን አለ? አረገን አልሰሙም። ተመለሰም እንዴ? ቢመለስ ኖሮ አንተ ጋር ምን አስደወለኝ? እያየሁ አይደል? አለዋለሁ። በጣም ጥሩ አሪፍ ሀሳብ ነው። እኛም ካንተ ጋር እንሄዳለን። እንዴ ካሳየንሽ እስፒድስ እኔ እንኳን አልጠጣም። ኩኩ ምን ሆነሻል? አንቺ ደግሞ ፈዘሻል። ምን ሆንኩ? አንቺ ከብቶች አፍሽን ዝጊ። ሲጸጥ እንዳ ሊና የነጽናትን ከብቶች ማጥፋቷ የታወቀ ነው። በዚህም ብርቄና የበዛብህ ጓደኛ አብራ ስላየቻቸው ባየቻቸው ቁጥር ፎቶ በማሰባሰብ ይህን ከማሳየቴ በፊት ከበዛብህ ከብቶቹን አምጡ፣ የት እንዳደረጋቸው ፈልጉ በማለት አስደንግጣቸዋለች። ወይዘሮ ብርቄም ወይኔ ጉዳችን ምን ማድረግ እንችላለን እያሉ ተጨናንቀው ይገኛሉ። የናሁም እናት አሁንም ወደ ክፋቷ ተመልሳለች። ምሩን መውጫ መግቢያ እያሳጠቻት እንዲሁም ደግሞ በነገር እየወጋቻት ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ጽናት ድራማ ክፍል 167ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። የጽናት ቤተሰቦች እንግዲህ ከብቶቹ መጥፋታቸው ይታወቃል። ይህንም ደግሞ እንዲጠፉ ያደረገችው ሊና ናት። ሊናም እንግዲህ ሀሳብ አምጥቻለሁ በማለት ለነኪራና ለነጽናት እንግዲህ ሀሳቧን አጋርታቸዋለች። ሀሳቧ ምንድን ነው? አብረን የምናየው ይሆናል። አብራችሁ የቆዩ ጽናትና ኪራም እንግዲህ ጫካውን ከብቶቹን እየፈለጉ ይገኛሉ። ና ምግብ በልተን እንምጣ ምሳህን ብላ ብትለውም አይሆንም ከብቶቹን ፈልገን ማግኘት አለብን በማለት እንግዲህ እዛው ጫካ ተቀምጠዋል። አሁን እኮ እዚህ ተቀምጠን ምንም መፍትሄ አናመጣም፣ ነገር ግን ሄደን ተመልሰን ብንመጣስ ብትለው ለምን ግን ለብርቄ አንነግራትም በማለት ሀሳብ ማመንጭቶ ነበረ። ጽናት ግን በፍጹም አይሆንም፣ እሷ ተሰማች ለሀገሩ ሁሉ ነው የምትነግረው፣ ስለዚህ ማንንም አንጠይቅም በማለት ጸጥ ብለዋል። ቲናም እንግዲህ ከጥፋቷ ጀርባ ጥሩ ነገርም አይጠፋትምና ብርቄን ወደ ነጽናት ቤት በማምጣት የምትወደውን አረቄ አስመጥታላት እያጠጣቻት ትገኛለች። የናሁም አባትም እንግዲህ እስከ ዛሬ ወደ ቤታቸው አልተመለሱም። ይህም ደግሞ የባለቤታቸው የአለምዬ ክፋትና እንዲሁም የምታሴረው ሴራ እጅግ ስላበሳጫቸው እንግዲህ ከቤት ወጥተው ሄደዋል። አሁንም ወደ ቤታቸው አልተመለሱም። ባለቤታቸውም አለምዬ ደውላ ወደ ቤት አትመጡም ወይ ብትልም ነገር ግን እነሱ ሊመለሱ አልቻሉ። የናሁምም አባት ሰኒን ቀጥረዋት ነበረ። እንደ ቀጠሯትም እንግዲህ ይቅርታ ለመጠየቅ ነበረ። ለምንድነው ከጽዮን ጋር የተጣላሹ በማለት ጠይቀዋት ነበረ። በቃ እሷ አስመሳይ ሰው ናት፣ አንዴ ጥሩ ሰው ትሆናለች፣ አንዴ ደግሞ መጥፎ ሰው ትሆናለች። ስለዚህ እሷ ምሩ ላይ በምታሳየው ፊት እኔ አልወደድኳትም። በቃ አስመሳይ ሰው ናት፣ ለዛ ነው እየተጣላኋት። ካስከፋሁ ግን በጣም ይቅርታ፣ ደግሞ ወደ ቤት ተመለስ ብላ የናሁምን አባት መክረዋለች። እሱም ምን አማራጭ አለኝ ከቤቴ የት ሄዳለሁ በማለት ነበረ እየመለሱላት። የበዛብህ ጓደኛና ብርቅ በጫካ ተደብቀው ሲያወሩ ቲና እየቀረጸቻቸው እንዲሁም ደግሞ እያደመጠቻቸው ነበረ። በዚህም የበዛብህ ጓደኛ ብርቄ አልነገርኩሽም እንዴ? በዛብህ እኮ የነ ጽናትን ከብቶች እንደወሰደ ይነግራታል። እስኪ እንደው ሞት በለኝ ትልና ሞት ብሎ ይምልላታል። እንግዲህ በዚህም ቲና የነጽናትን ከብቶች በዛብህ እንደወሰደ ታውቃለች። ድሮም ጠርጥሬ ነበር በማለት ትናገራለች። አሸብርም የሰኒን ቤት እየተከታተለና እንዲሁም ደግሞ የምትወጣበትን የምገባበትን አያለው፣ ይሄ ነው ቤቷ እያለ ከአንድ ጓደኛው ጋር እያጣራ ይገኛል። ምክንያቱም ሰኒ የሆነ ነገር ሲጠነስሱ ከኋላቸው ታውቅባቸዋለች እና ሰላም አይሰማትም፣ ለነዛም ፊት አትሰጥም። እናም በዚያ ምክንያት እንግዲህ ዛሬ ላይ ቤቷን ማጥናትና እሷ የምትወጣበትን የምትገባበትንም ማየት አለብኝ ብሎ ተነስቷል። በሌላ በኩል ደግሞ ቲና ነበረች። ቲናም
አሁን ብርቄንና የበዛብህን ጓደኛ መከታተል አለብን። በእነሱ ሰበብ ከብቶቹን መመለስ አለባቸው። በዛብህ ነው ከብቶቹን የወሰደው በማለት ለጽናት ብትነግራትም ጽናት ልታምን አልቻለችም። ነገር ግን እሱ እንደወሰደው ሁሉም ሰምተዋል። ሊናም እንግዲህ የቀረጸችውን ፎቶና ቪዲዮ በመያዝ የበዛብህ ጓደኛና እንዲሁም ብርቄን መነጽሯን በማድረግ ዝንጥ ብላ ፊታቸው በመቅረብ እንግዲህ ይህን ነገር ተመልከቱ። ስለዚህ ይህን ነገር እንዳላወጣባችሁ ተፈለጋችሁ ከብቶቹ የት እንዳሉ ንገሩኝ በማለት ነው የተናገረችው። እነሱም የት እንዳሉ አናውቅም፣ ነገር ግን ካወቅኩኝ ተከታትዬ እነግርሻለሁ በማለት ወንድየው መልሶላታል። ቲና አንዳንድ ጊዜ እንግዲህ ብዙ ጊዜ ጥፋቷና ችግሯ ቢበዛም ነገር ግን አንዳንድ ጊዜ ደግሞ የምታስባቸው ነገሮች የምታመጣቸው አይዳዎች በጣም ምርጥ ናቸው እና አሁን በዚህ ሰበብ ምናልባት ከብቶቹ ሊመለሱ ይችላሉ የሚል ሀሳብ አለን። ኪያም እንግዲህ ዛሬ ላይ ደስታ በደስታ ሆናለች። ይህም ደግሞ ምንድነው እናቷ የሰጠቻትን ሀብል ጥላው ወይንም ደግሞ ጠፍቶባት ስለነበረ ዛሬ ላይ ግን አሸብር እኔ ምልሽ ምርጥዬ ይሄ ነገር የማን ነው? ይሄን ነገር ደረጃ ላይ አግኝቼ ለቲና አሳያታለሁ ብዬ ረስቸው አሁን ጊዜ አገኘሁት በማለት እንግዲህ የአንገት ሀብሏን አሳይቷታል። እሷም ወይኔ የኔ ነው የአንገት ሀብሌ እማዬ ሰጠችኝ ነው እናቴ ማስታወሻ ነው በማለት አመሰግናለሁ ብላ እቅፍ አድርጋ አመስግነዋለች። ስጠኝ ስትለውም ላርግልሽ በማለት ያደርግላታል አንገቷ ላይ። ይሄ ግን የእናትሽ ብቻ ሳይሆን የወንድምሽም ነው ማስታወሻነቱ ይላታል ማለት ነው። ወንድም በማለት ስትናገር አይ ምናልባት ወንድምሽ ካረግሽ ብዬ ነው ባለመለማመድ እንደ ቤተሰብ አይቸሻለሁ ይላታል። እሷም አረ ችግር የለውም ወንድም አግኝቼ ነው እንዴ በማለት ትመልሳለች። እንግዲህ ወንድምነቱን ቀስ በቀስ ሊያስረዳ እየሞከረ ይመስላል። ብርቄም እንግዲህ ከበዛብህ ጓደኛ ጋር ማለትም ከባሏ ጓደኛ ጋር ስለምትማግጥ አሁን ላይ ቲና ስላየችባት አጋልጣቸዋለሁ ስለተባሉ አሁን መላው ጠፍቶባታል። አንደኛ የሆነች ጥፋት ስታጠፋ እጇን እግሯን ሰባብሮ እየጣለ ዱላው አስቸግሯታል። ሁለተኛ ደግሞ አሁን ቲና ለባለቤትሽ ከምናገር ከብቶች የት እንዳሉ ተናገሩ ስላሏቸው ግፍ እኮ ነው እንዴት የሰው ከብቶች እናግታለን ኃጢአት እኮ ነው በማለት እንግዲህ ተናግራለች። ለበዛብህ ማለት ነው መንገድ ላይ አግኝታው እሱ ግን እንዳልሰባበርና እንዳልጥልሽ በማለት ነበረ እየመለሰላት። እንግዲህ በቀጣይ ቪዲዮ ደግሞ ምን ሊሆን ይችላል? ከብቶቹ በእውነት ወደ ቤት ይመለሳሉ ወይንስ ደግሞ አይመለሱም? አብረን የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።